ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ እመኛለሁ። እንግዲህ ቤተሰቦቼ ዛሬም እንግዲህ ያው እና አብርሽ ቤት ያለው ነገር በጣም ደስ የማይል ነገር ነው። ከባለፈው የተሻለ ነገር ምንም አላየንም። ትንሽ ግን ብቻ አብርሽ ያው በጤንነቱ ተመልሶ ከዛች ከነበረበት ትንሽ ተሻሽሎ አይተነዋል ዛሬ። ሌላው ግን በሁሉም ነገር ከባለፈው የተለወጠ ነገር ምንም የለም። በጣም የሚያስጠላ ነገር ነው ያለው። እስቲ እናንተም ደግሞ እንግዲህ ቤተሰቦች ይህን ቪዲዮውን እንዳያችሁትና እንደተመለከታችሁት ያው አብርሽ አሁንም እየተጨቃጨቁበት ነው፣ እየተነታረኩበት ነው። ምንም ሰላም እየሰጡት አይደለም። ያንን ከፖሊስ ጣቢያ የጀመሩትን ሆስፒታል ገቡ። ከሆስፒታል ደግሞ አሁን ደግሞ ተከትለው ሄዶ እቤት ድረስ ገብቶ እየተከራከሩ ነው። አላማቸውን እንደሆነ አልገባኝም። ለልጁ ጤንነት አስበው ይሁን አይታወቅም። ምንድነው ምን እንደሚያደርጉ እንኳን የሚያውቁ አይመስለኝም። ምክንያቱም ሁሉም ጭቅጭቅ ነው። አንድ እንኳን ለጭቅጭቁ ለልጁ የሚያስብ ለልጁ የሚረዳው ለልጁ ሰላም የሚሰጠው እንኳን አንድ ሰው የለም። ሁሉም ጭቅጭቅ ነው። ሁሉም ንትርክ ነው። እንዴ ለምንድን ነው? ቆይ ከጭቅጭቅና ከንትርክ ውጪ ሌላ ነገር የላችሁም? ስለ ልጁ ጤንነት አታስቡም? ልጁ እንዲሻለው አታስቡም? ለሱ መልካም ነገር አታስቡለትም? ልጁ እንደዛ ታሞ እየተነሳ የእናንተ ጭቅጭቅ አሰልችቶት እያያችሁት ግን እዛው ቁጭ ብላችሁ ትጨቃጨቃላችሁ። ለምን? ደግሞ አክቲንጋችሁ እንዴት ነው የሚለየው? በመድኃኒዓለም ኧረ ዳኒ ምንድን ነው? ኧረ እንደ ወንድ ቆፍጠን በል። አሁንም ከባለፈው የበለጠ የሆነ የማይሆን ለአንተም የማይጠቅም ለሌላም ሰው የማይጠቅም የሆነ ደስ የማይል ነገር ሁሌም እያሳየን ነው። በጣም ሩታ ላይ የምታሳየው አክት በጣም የሚያስጠላ ነው። ምን እያረክ ነው? ለምን እንዴ? እሱ ባለቤቱ ነች፣ እሷ ባለቤቱ ነች፣ የልጁ እናት። እንደፈለገች ማድረግ፣ እንደፈለገች ማውራት፣ እንደፈለገች የፈለገችውን ነገር ማድረግ ትችላለች። ስልጣኑ አላት። አንተ ማን ስለሆንክ ነው ውጪ የማለት ስልጣን ማን ሰጠ? በየትኛው አቅም እንዴ? ደግሞ ውጪ ይላል። ውጡልኝ። አንተ ምን ቤት ነህ? አንተ ምንድን ነው? ጓደኛ የምር ጓደኛ ሆነ እንደ ጓደኛ ተሰምቶ ነው እያገዝክ ያለው? የምር የጓደኝነት ስሜት አንተ ጋር አለ? የጓደኝነት ስሜት እንዲህ ነው? በጣም ተጨንቃል አይደለም? ውስጥ በጣም ተሰምቷል። የምር ዶክተሯ ከነሩታ ጋር እንዳይሆን ከእህቱ ጋር ይሁን ብላ አውርታለች? መልስልኝ እስቲ። አውርታለች? አላወራችም፣ አላለችም። እንደዚህ የሚል ነገር ከቃሏም አልወጣም። ልጁ እረፍት ይፈልጋል። ጭቅጭቅ ምናምን ውስጥ ጭቅጭቅ እንዳይሆን እረፍት ይፈልጋል። ሰላሙን ስጡት፣ እረፍት ነው የሚፈልገው ብላን ያወራችው አይደለ? 5 ቀን እየተመላለሰ ሕክምናውን ይከታተል ነው ያለችው። አንተ ግን እዚህ መተህ ትዋሻለህ። ምክንያቱም አላማህን እዚህ ቡዜ ቤት አስቀምጠህ አላማህን የበለጠ ለማስኬድ ማለት ነው። ለምን እንዴ? ምንድን ነው ትርፍህ? እስቲ ውጣና አንተ ዞር በል። እስቲ አየሩ ተቀበል። እስቲ ቼክ አድርግና ራስና እውነት ከአብርሽ የበለጠ አንተ የታመምከው አንተ ነህ። አብርሽንም እያሳመምከው ነው። እንደ ጓደኛ አክት አታርግ። ጓደኛ እንደዚህ አያደርግም። ጓደኛ መስዋዕት የሚከፍል ከሆነ በእንደዚህ አይነት መንገድ መስዋዕት አይከፍልም። ሚስቱን እያጣጠለ እሱን እወደዋለሁ ማለት ይሄ ቂልነት ነው እንዴ? እሷን እንደዛ እያደረክ የምር አብርሽን ትወደዋለህ? እሷን ስታከብርለት ነው እሱን የምታከብረው። የምር እሷን ስትወድ ነው እሱን የምትወደው። እሷን ውሻ እያደረካት አንተ አብርሽን እወደዋለሁ ብለህ ታወራለህ? ስለ እሱ እየተጨነቅኩ ነው ብለህ ታወራለህ? ደግሞ አክቲንግ በጣም ይደብሮኛል። በጣም እየገፉኝ ነው። በጣም እየገፉ ከሆነ እስቲ ራስን ቼክ ለማድረግ ዞር በልና ራስን ቼክ ለማድረግ ሞክር። አለበለዚያ ግን ምንም አትሰራም እኮ። ምንም ጥቅም እየሰጣቸው አይደለም። እየተጨቃጨቅና ቤተሰቡን እየደረበሽክ ነው ያለው። ወንድሞቹ አሉ አይደል እንዴ? ያው ወንድሞቹንም እኮ ወንድምና እህቱንም አስተባብረ ከዛች ጋር ሆነ የማይሆን ነገር እየፈጠርክ ነው። ለምን እኔ እኮ ኧረ ሰውነት የሚባል ነገር እኮ ከውስጣችሁ የለም። ሰውነት የሚባል ነገር አካላዊ ሳይሆን አእምሯዊ ሰውነት የለም እናንተ ጋር እንዴ? ለምን
አንቺ ደግሞ ከየት ነው የመጣሽው? ኧረ በእናትሽ እንዴ ሴት አይደለሽ እንዴ? ኧረ ሴት እኮ የተከበረች ነች። የራሷ ክብር አላት፣ የራሷ አመለካከት አላት፣ የራሷ የምታይበት ብዙ መንገዶች አሏት። አንቺ ጭፍኑ የራስሽን መንገድ ፍጠሪ ካሰብሽለትና ከወደድሽው። ግን በጣም የሆነ ውስጣችሁ ከአብርሽ የምትጠቀሙት ነገር እንዳለ አብርሽን በጥቅማችሁ እንደምትፈልጉት ሁላችሁም እያሳያችሁ ነው። እሱ ጋር በጣም ፍላጎታችሁ ያላችሁት እንዴ ጭቅጭቅ እየመሰረታችሁ እዛው ልጁ ታሞ እየተነሳ እየተቀመጠ 10 ጊዜ ስሜቱን እያያችሁ እንኳን እየተረዳችሁ ባላንስ አታረጉለትም። ለሱ ስሜት አትጨነቁም፣ ለህመሙ አትጨነቁም። ጭራሽ ሚስቱን ለማባረርና እናንተ የራሳችሁ የምትፈልጉትን ነገር ለማድረግ እዚህ ትከራከራላችሁ፣ ትጨቃጨቃላችሁ፣ እርስ በርስ ትረዳዳላችሁ። የምር ወንድምሽን እንዲህ ነው የምትወጂው? ዴቭ ወንድምን እንዲህ ነው የምትወደው? በቃ ዳኒ ጓደኛው እንዲህ ነው ያንተ ወንድ ጓደኝነት? ኧረ ተው፣ ኧረ ተው። ጓደኝነት እኮ ሁሉም ያውቀዋል። ቤተሰቡም እኮ ያውቀዋል፣ ማንም ያውቀዋል። በዚህ ሁኔታ እኮ ከቀጠላችሁ የትዳራቸውን ሁኔታም እኮ ቁጥጥሩ እናንተ ውስጥ ይሆናል ማለት ነው። ሜኑ ልታደርጉላቸው እኮ ነው። በዚህ ውጡ፣ በዚህ ገቡ፣ አንቺ እዚህ አድርጊ፣ አንቺ ይህን ፍጠሪ የሚበሉትን ነገር ትምህርታላችሁ። በእናንተ አስተሳሰብ ውስጥና በእናንተ ቁጥጥር ስር እንዲሆኑ ብቻ ነው የምትፈልጉት። ለምን እንደ የራሳቸውን አስተሳሰብና የራሳቸውን ኑሮ ይኖሩበት እንጂ ምንም እኮ እየሰራችሁ አይደለም። ምንም ፋይዳ የሌለው ነገር ነው እየሰራችሁ ያላችሁት። ለልጁ ጥቅም አይደለም እየሄዳችሁ ያላችሁት። ልጁን የምትጠቅሙት ወደ ጤናው ሲመለስ ነው። እስቲ ወደ ቸርች ምናምን ስትሉ ነበር አይደለም? ውሰዱትና እስቲ ወደ ጤናው መልሱት። የምር እናንተ ቸርች ሄዳችሁ ነው እሱን ቸርች ወስዳችሁ ሰላም የምትሰጡት? አትሰጡትም። ምክንያቱም እናንተ መጀመሪያ ሰላም መሆን አለባችሁ። ውስጣችሁ ንጹህ መሆን አለበት፣ እሱን ሰላም ለማድረግ ማለት ነው። እናንተ የቆሸሽ ውስጣችሁ ያለውን ነገር ሳታጸዱ እንዴት ነው ቸርች ወይም ቤተክርስቲያን ወስዳችሁ ልጁን ሰላም ልትሰጡት የምትሞክሩት? አትሸምግሉ። ከሩታ ለማስመለጥ አትሞክሩ። እሱን አራርቆ እሷን ከአብርሽ አራርቆ ያቺን ሄርሜላን ለማጋባት የምትጥሩት ነገር ነው እንጂ ይሄ የምር ለእሱ አስባችሁለት አይደለም። እሺ እንደ ቤተሰብ ካሰባችሁ፣ እንደ ወንድም ከወደዳችሁት፣ ሩታ ስትወጣ ጠብቃ ስትለጣጠፍበት እንደዛ ስታስጨንቀው ለምንድን ነው ዞር በይ እረፊ ለምን አላላችኋትም? ሩታ እያለች ለምን እንደዛ አላደረገችም? እሷስ እናንተ ስለምን አከለክሏትም? ለምን የምር ለአብርሽ የምታስቡለት ከሆነ ለምን የወደፊት ዓላማውን የወደፊት እቅዱን ኑሮን የምታስቡለት ከሆነ አሁን እየተፈጠረ ይቺ እንደ ውሽማ መታ ቁጭ ብላ ያለችውን ሴትዮ ለምን አታሰጉድለትም? እሷ ነች አንዱ በሽታው ጤንነቱ እንዲያጣ እያደረገች ያለችው። ሰላም የነሳችው እሷ ነች። ስለዚህ ይሄ ነገር አይጠቅማችሁም፣ እሱንም እየጠቀማችሁት አይደለም። እባካችሁ የምታስቡለት ከሆነ ስለ ጤንነቱ አስቡለት። ልጁ ቆሞ እንዲሄድ እርዱት፣ ቆሞ እንዲሄድ አድርጉት። አለበለዚያ ግን ልጁ በዚህ ሁኔታ ከቀጠለ ቆሞ የመሄድ ምንም ተስፋ የለውም። ምክንያቱም ጭቅጭቅና ንትርክ ብቻ የራስን ጥቅም ማካሄድና ማሯሯጥ ብቻ ነው የያዛችሁት። ለጥቅማችሁ ተውና ለልጁ አስቡለት፣ ለአእምሮ አስቡለት፣ ለነገው አስቡለት። ግን እርግጠኛ ነኝ ሁላችሁም ግን ይኸውላችሁ ዛሬ ያደረጋችሁት ነገር ነገ ሁላችሁም የእጃችሁን ታገኙታላችሁ። ሁላችሁም ትዳር ይኖራችኋል፣ ሁላችሁም። ያኔ ግን የሰራችሁት ስራ በሆነ ነገር ታገኙታላችሁ፣ ትጸጸቱበታላችሁ። ዛሬን ማስተካከል ካልቻላችሁ ነገር አታስተካክሉ። ስለዚህ ነገን ለማስተካከል ዛሬ እናንተ በሰላማዊ መንገድ ለልጆቹ ነፃነታቸውን ፍቀዱላቸው፣ በነፃ እንዲኖሩ አድርጓቸው። በቃ እባካችሁ ቤተሰቦችም እየገባችሁ ልጆቹን ሰላም እንዲሰጧቸው ብታደርጉ መልካም ነው ብዬ አስባለሁ። ያው ሁሌ ጭቅጭቅ ነው ንትርክ ነውና መልካም ነገር ማውራትም አልቻለም። ስለ ዛሬ ቪዲዮ ከልብ አመሰግናለሁ ቤተሰቦቼ። እኔ በጣም ወዳችኋለሁ። ቪዲዮን እየገባችሁ ሰብስክራይብ እያደረጋችሁ ደግሞ ላይክ እያደረጋችሁ ቤተሰብ እንድትሆኑ እያልኩ እጋብዛችኋለሁ። በጣም ወዳችኋለሁ። መልካም ጊዜ